ሰላም እንዴት አላችሁ ተመልካቾች? አሁንም ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። ወዳጆች ስለሆናችሁ ይህን ታደርጋላችሁ እርግጠኛ ነኝ። ያው ማለት ስላለብን እንጂ እንደምታደርጉት አውቃለሁ። ቤተሰቦቼ ላይክ ሰብስክራይብ ሼር አድርጉ። የምታደርጉትን ነገር ሁሉ ስለምከታተል ወዳጆቼ ስላችሁ በኩራት ነው። እኔም ታማኝ መረጃዎችን ማጋራት ቀጥላለሁ። ዛሬም የመካከለኛው ምስራቅ ጉዳይን ደግሞ አጋራችኋለሁ። እስራኤል በሶሪያ ጥቃት መክፈቷ ተሰምቷል። ሁቲ ደግሞ በአሜሪካ የጦር ኃይል ላይ ጥቃት ሰንዝረዋል። የመካከለኛው ምስራቅ ወደ አንዳች ውጥረት ሊገባ ይችላል የሚል መረጃም እየወጣ ይገኛል። እነዚህን ጉዳዮች ሰፋ አድርጌ አስመለክታችኋለሁ። ወትሮንም መካከለኛው ምስራቅ በአንዱ ሲናጥ በሌላው ደግሞ የሰላም መንገድ ሲፈጠርለት የቆየ የዓመታት ታሪክ ያለው መሆኑን በርካቶች ይረዱታል። አሁን ባለው ሁኔታ ደግሞ እስራኤልና ኢራን የገቡበት ውጥረት፣ አሜሪካና ሁቲ የገቡበት ሰጥ አገባ ይህን ጉዳይ በእርግጥም የሚያሳይ ሊሆን ይችላል። እስራኤል በሶሪያ ጥቃት መክፈቷ ሳያንስ ለነገሮች መፍትሄ ሳይመጣ እዛ አካባቢ ያለው ጉዳይ የተወሳሰበ መሄዱ ከትላንቱ ዛሬም ዓለማችን በዚህ ቀጠና ስጋቷ ከፍ እንዲል ያደርጋል እየተባለ ይገኛል። ሁኔታው እንዲሁ በቀላሉ የሚታይ ሳይሆን ነገሮችን በዛም በሌላም መንገድ መመልከት የሚያስፈልግበት አጋጣሚ በመኖሩ እጅጉን አሳሳቢ ያደርገዋል እየተባለ ይገኛል። ታዲያ የሁቲ ጥቃት በአሜሪካ ላይ ደግሞ አነጋጋሪ ሆኗል። የየመን ኃይሎች ወይንም ሁቲ በደቡብ አረቢያ በሚገኙ የአሜሪካ አየር ኃይል ቦታዎችና ማዘዣዎች ላይ የጦር መርከቦችን ኢላማ ውስጥ አስገብቶ ጥቃት መድረሱን ይፋ አድርገዋል። ይህ ደግሞ የሚሰጠው ትርጓሜ አንዳች ነው። ዩኤስኤስ ሃሪ ኤስ ትሩማን የመሳሰሉ ባህር ሰርጓጅ መርከቦች በዚህ ጥቃት ኢላማ የመሆናቸው ነገር ሳይታለም የተፈታ ነው። የሁቲ ወታደራዊ ቃል አቀባይ ጀነራልም ናቸው። የሀያ ሳሬ ባለፈው አሜሪካ ለፈጸመችብኝ ጥቃት ምላሹን ሰጥተናል፣ እኛ ሁቲዎች እንዲነን የሚል ግልጽ መረጃ ለማጋራት ሞክረዋል። ሰላም በዛ አካባቢ ለማምጣት ዛሬ ሁሉም ኃይል መስራት አለበት ቢባለም ነገሩ እንዲሁ ውስብስብ ሆኖ ቀጥሏል። በደቡብ አረቢያ ባህር የምትገኘው ንብረቷ የአሜሪካ የሆነች ወይንም ደግሞ ሃሪ ትሩማን ኤስ የተባለችን ጦር ጫኝ መርከብ ከቦታው ለማስወጣት እንደሆነም ቃል አቀባዩ የሀያ ሳሬ ዓለም ልታውቅልን ይገባል ብለዋል። በተጨማሪም ሁቲ ባለፈው ሳምንት የአሜሪካን ኤፍ-18 የተሰኘ ተዋጊ ጀት ማጥቃቱ የሚታወስ ነው። በተጨማሪም ሁቲ ባለፈው ሳምንት የአሜሪካን ኤፍ-18 የተሰኘ ተዋጊ ጀት ጥቃት ከማድረሱ በፊት መቶ መጣሉን ማስታወቁ እንዲሁ የሚዘነጋ አይደለም። ነገሩ እጅጉን አሳሳቢ ነው። ታዲያ በጃፋ ከተማ የሚገኙ የእስራኤል ወታደራዊና ስትራቴጂካዊ ጠቀሜታ ያላቸውን ቦታዎች ማጥቃቱን እያረጋገጠ ያለው ይኸው ኃይል አሁን ደግሞ ነገሩን ወደ ሌላ መልክ እየለወጠው ይገኛል ተብሏል። ቃል አቀባዩ የሀያ ሳሬ ሁቲ አሁንም የተጠናከረ እርምጃ በእስራኤልና በአሜሪካ ላይ የሚወሰዱን ነገር ግልጽ አድርገዋል። ታዲያ ይህን ከማድረግ እንደማይቆጠብና እስራኤል በጋዛ ጠቅላ እስክትወጣ ድረስ ነገሩን እንደሚቀጥልበት ይፋ ቢያደርገም ከአሜሪካና ከእስራኤል በኩል የሚመጣው ምላሽም እንዲሁ አደገኛ ሊሆን እንደሚችል ሳይታለም የተፈታ ያደርገዋል። ያም ሆኖ ግን በመካከለኛው ምስራቅ በተለይም በቀይ ባህር በኩል ያለውን ፖለቲካዊና ወታደራዊ እንዲሁም የንግዱን አካሄድ ተቆጣጥሮ የሚገኘው ሁቲ ቀላል ኃይል ሆኖ አልተገኘም። ከዛም ባሻገር የዓለማችን 15 በመቶ ንግድ የሚሳለጥበትን ቀይ ባህርን እንዲሁ አንቆ በመያዝ ነገሮችን መልካቸውን እንዲለውጡ እያደረጋቸው ይገኛል። ሁቲ ስትራቴጂካዊ አጋጣሚን የመጠቀም እድሉን ስላገኘ ሁኔታዎች በእርግጥም መልካም ለሁቲዎች ይሆንላቸዋል። ታዲያ ሁቲ ጥቃት መሰንዘሩ በአሜሪካ በመካከለኛው ምስራቅ ከሁቲ ባሻገር ማን አሜሪካን እንዲህ የተገዳደረ አለ ለማለት ያስደፍራል። ያ ማለት ግን ሁቲ ላይ አሜሪካ ሙሉ ጦሯን ታዘምታለች ማለት አይደለም። ይህን የምታደርግ ከሆነ በሁቲ ላይ እጅግ ከባድ ቀውስ ሊፈጠር እንደሚችል ደግሞ መገመትም እንዲሁም ትንታኔ ማስቀመጥም የተገባ ጉዳይ ነው። ምክንያቱም አሜሪካ በዓለማችን ላይ ቁጥር 1 የጦር ባለቤት በመሆኗ ከዚህ ባሻገርም ሁቲ ደግሞ ላለፉት 10 ዓመታት በርካታ ውጊያዎችን ያደረገ ሳውዲ አረቢያ መራሹ የ9 ሀገራት ጥምረት ያላሽመደመደው በመሆኑ ጠንካራው ሁቲም ሊያስብለው ይችላል። ለዚህም ነው ሁቲም ብርቱ፣ አሜሪካም ደግሞ እንደሚታወቀው በቴክኖሎጂው ጭምር በወታደራዊ ሳይንሱ ከባድ ደረጃ ላይ የደረሰች በመሆኗ ነገሩ ከባድ ነው ለማለት የሚያስደፍረው። ይህ ሁሉ ታዲያ ወደ እስራኤልና ወደ ኢራን የሚወስድ ነው። ኢራን ደግሞ ሁቲን እንደምትደግፈው ይታወቃል። ታዲያ ሁቲን ለመደገፍ ምን ምክንያት አነሳሳት ከተባለ በመካከለኛው ምስራቅ ያለውን የአቅም የበላይነት ለማስከበር እንደሆነ ኢራን ቢታወቅም አሁን ባለው ሁኔታ ግን ሌሎችም ሀሳቦች ይነሳሉ። ያም ሆኖ ግን እስራኤል ዛሬም
ጥቃቷን በመካከለኛው ምስራቅ አጠናክራ ቀጥላለች። ያው የፈረደባት ሶሪያ ጥቃት እንደሚደርስባት ይታወቃል። ሶሪያ በየትኛውም አቅጣጫ ጥቃት ቢደርስባትም ነገሩን በሌላ መንገድ የማየት እድል እንዳለም እየተነገረ ይገኛል። ሶሪያ ላይ ዛሬም ጥቃት ሰንዝሯል። እስራኤል በሶሪያ አዲስ ጥቃት መክፈቷ ደግሞ አነጋጋሪ ከመሆኑን ባሻገር የዓለማችን ፖለቲካ ወዴት ሊያመራ ይችላል ስለሚለው እንዲሁ ለመገመት አያዳግተም። የእስራኤል ጦር በሶሪያ በሚገኙ አክራሪ ባላቸው ታጣቂዎች ላይ ማለትም ራሷ እስራኤል በምጠራው መንገድ የሰው አልባ አውሮፕላን ወይንም ድሮን ጥቃት ማድረሱን ይፋ አድርጓል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮም ይህኑ ያረጋገጠ ሲሆን የድሩዝ ማህበረሰብ ኢላማ ውስጥ እየገባብኝ ነው የሚል ሀሳብን ለማጋራት ይሞክራል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና መከላከያ ሚኒስትራቸው ኢስራኤል ካትዝ በጋራ ጋዜጣዊ መግለጫም ለመስጠት ተገደዋል። ጥቃቱን ልናስጠነቅቅ አስበን ያደረግነው ዘመቻ ነው ወይንም ደግሞ ዋርኒንግ ኦፕሬሽን በሚል እየጠሩት ይገኛል። ይህ ደግሞ እጅግ አሳሳቢ ነው። ሰዎች ህይወታቸውን እያጡ እንዴት ማስጠንቀቂያ ይባላል የሚል ጥያቄም የተነሳ ይገኛል። በሶሪያ ድሩዝ የተባሉ ጎሳዎችን ከአክራሪ ኃይሎች ለመከላከል የተደረገ ዘመቻ እንደሆነም የእስራኤል ባለስልጣናት መከላከያ ሚኒስትሩ እስራኤል ካትዝና ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ያትታሉ። ድሩዞች በተለያዩ የዓለም ክፍሎች ተበትነው የሚገኙ በመሆናቸው እንዲሁ ስጋት ያለባቸው ናቸው። እስራኤል ውስጥም ሊባኖስ ውስጥም ሶሪያ ውስጥም ይገኛሉ። እስከ 3 እና 4 ሚሊዮን እንደሚሆኑ ይነገራል። ድሩዞች ታዲያ ማንነታቸው በውል ያልተለየ ማለትም በእርግጥም ከእስራኤል ጋር ወይስ ከሱሪያ ጋር የሚለው አወዛጋቢ በሆነበት አጋጣሚ በሁለቱም ኃይሎች የመመታታቸው ነገር እጅጉን አሳሳቢ ያደርገዋል። እስራኤል ወደ ሶሪያ ስትሰነዘር ጥቃት ይደርስባቸዋል። ከሶሪያ ከሊባኖስና ከሌሎች አካባቢዎችም እንዲሁ ጥቃት ሲሰነዘርባቸው ህይወታቸውን ያጣሉ። ከዚህ ቀደም በኳስ ሜዳ ላይ ህይወታቸውን ያጡት ድሩዞች በመሆናቸው በሶሪያ መንግስትና በተለያዩ ኃይሎች መካከል በደማስቆ የተቀሰቀሰውን ግጭት ለመከላከል የእስራኤል ጦር ጣልቃ መግባቱንም የዘመቻው ኃላፊ ይናገራሉ። ታዲያ ኤያል ዛሚር ናቸው ይህን ያሉት። በደማስቆ ሳያና አካባቢ አክራሪ ኃይሎች ባደረሱት ጥቃት 11 ሰዎች ህይወታቸውን እንዳጡ ይነገራል። አሜሪካና ሩሲያ ጥቃቱን አውግዘውታል ተብሏል። የአውሮፓ ህብረት በበኩሉ የቀድሞው ፕሬዚዳንት በሽር አልአሳድ ደጋፊዎች ጊዜያዊ መንግስቱን እያጠቁት ነው ሲል ድርጊቱን ኮንኖታል። ያ ማለት እስራኤል ላይ ጫና ሊበረታባት እንደሚችል ፍንጭ የሚሰጥ ነው። በእርግጥ እስራኤል በተለያየ መንገድ ከዚህ በፊት በ1967 በ6 ቀናቱ ጦርነት የያዘቻቸውን ቦታዎች የመጠቅለል ውጥን እንዳላት ይነገራል። ያ ማለት የጎላን ተራሮችን በሶሪያ ጭምር ያለውን የመውሰድ ነው። ይህም ታዲያ ዶናልድ ትራምፕ ከዚህ ቀደም ለጠቅላይ ሚኒስትር ቤንያሚን ኔታንያሁ በግልጽ የሰጧቸው በመሆኑ አሁን ደግሞ ሰፋ አድርጋ ለመቀጠል እድሉን አግኝታለች ተብሏል። የበሽር አልአሳድ መንግስት ከ54 ዓመታት አስተዳደሩ ወይንም አገዛዙ በኋላ ከሶሪያ ሲነቀል ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁኔታዎች እንደተመቻቹላቸው ይነገራል። ያም ሆኖ ግን ዛሬ የዓለማችን ፖለቲከኞች ነገሩን በግልጽ ማስቀመጥ ካለባቸው የዛን አካባቢ ጦርነት አንዳች መፍትሄ ወይንም ደግሞ ውጥረቱን መቋጨትን እንደሚያስፈልግ በስፋት እየተነገረ ይገኛል።